ሰላም እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ ነው። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይሄን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀች። እናቴ ያባታኝ እንደዚህ ወደ ውስጥ እንደዚህ ባዶነት ተሰምቶኝ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። ተስፋዎች እናተናችሁ ማለት አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጡ አቃተኝ። አላውቅም ምን ማድረግ እንዳለብኝ ባልክ ጨርሻለሁ። ከወራት በፊት አርቲስት ነፃነት ወርቅኔ ባረፈበት ቀን ከአርቲስት ደረጃ ኃይሌ ጋር ያደረገችው የስልክ ልውውጥ ቀረጻን በማህበራዊ ሚዲያ መልቀቋ ብዙዎችን አስቆጥቶም ነበር። አርቲስት ገነት ንጋቱን ምን ነካት? የምትሰራቸው ቪዲዮዎችን በትኩረት ነው ወይንስ እየቀለደች ነው በሚያስብል ደረጃ ነገሮች ያስገርማሉ። አርቲስቷ ዛሬ ያጋራችው ቪዲዮ በማህበራዊ ሚዲያ በስፋት እየተዘዋወረ ይገኛል። ከዛም አልፎ ለቪዲዮ የሰጠችው ርዕስ የፕሮቴስታንት አማኞችን በልዩነት የሚያስቆጣ ሆኖ ተገኝቷል። የቤተ እምነት ስም ማንቋሸሽ በሚል ከባድ ክስም ሊመሰረትባት እንደሆነ እየተነገረ ይገኛል። ከዚህ ጋር የተያያዘ ቪዲዮዎችን አይተን እንመለስ እና በቃ አይዞህ ምናምን ይለኛል። የሚቸግር ነገር ካለ ጠይቅ ምናምን ይለኛል። አረ ችግር የለውም ምናምን ይደውላል። በቀን ሁለቴ ምናምን ይደውላል። ማታ ማታ በቃ እንደዚህ እጅህን የሚያመህ ቦታ ጫን እና ጸልይልኝ ስፒከር ላይ አድርጌው ጸልያለሁ እና ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን፣ አመለጣታ ምናምን ነገር። አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስብበት ሁኔታ አይደለም። አሁን ማስበውና የምጨነቀው ስለ ጤንነቴ ብቻ ነው። ያ ነገር አያሳስበኝም። አረ ሌላ አይነት ነገር ስሞክረህ ታውቃለህ ማለት አልኩት። ቆይ መልሼ ልደውልልህ ዘጋው። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ የተለየ ምን አለከ? አዎና በቃ እንደዚህ ያወራ የሆነ ሰዓት ምን ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት፣ እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ግን ይሰብካል ስቴጅ ላይ እንዴ። ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኚ። በቃ አሁን አርቲስቱ እንደሚለው ይህ ከታዋቂ ፓስተር ነኝ ከሚል ሰው ጋር የገጠመው ንግግር ነው። በሶሻል ሚዲያ አማካኝነት መታመሙን ሰምቶ ለማዝናናት በሚመስል መልኩ ፓስተሩ እጅ በሚያም ቦታ ላይ አድርግ እያለ ሲጸልይ የነበረው እኔ የኦርቶዶክስ ተከታይ ቢሆንም የእግዚአብሔር ቃልን የመስማት ፍላጎት ስላለኝ በቅነት ጸሎትን እቀበል ነበር። ነገር ግን ነገሩ ወደ ሌላ አቅጣጫ መራ። ስለ ፍቅር ህይወት መጠየቅ እንደጀመረ በግልጽ ሲነግረው ያልተጠበቀ ማንነቱን እንደገለጠ ተናግሯል። እኔ የወንድ ወዳጅ ነኝ፣ አንተንም ወድጄና አፍቅሬ ነው ማለቱ በጣም እያስደነገጠው ይናገራል። ፓስተሩም አንተን አፍቅሬ ነው ምስጢሬን ጠብቅልኝ እንዳለውም ይናገራል። ይህ ብቻም አይደለም፣ ሌሎችም እጅግ ብዙ ብር እንከፍላለን
አንተ ግን የብልግና ቪዲዮ ስራልን በማለት እንደሚጨቀጭቁትም ይናገራል። ይህን ለሞራሌና ለክብሬ ሲል ጥያቄውን ውድቅ ማድረጉን በቃለ መጠይቁ ተናግሯል። ከዚህ ጋር ተያይዞ አርቲስት ገነት ንጋቱ በገጿ ላይ ግብረሰዶም ፓስተር አስቸገረኝ በማለት መልቀቋ በቤተ ክርስቲያናት ካውንስል ዘንድ ከፍተኛ ተቃውሞ አስከትሏል። አርቲስቷም ለቪዲዮ የሰጠችው ርዕስ ማከራከሩን ቀጥሏል። ይህም ከዚህ በፊትም የተለመደ ስራዋ ስለሆነ ሊወገዝ ይገባል ሲሉም ገልጸዋል። በርካቶችም በሶሻል ሚዲያ ተቃውሞ እያሰሙ ይገኛሉ። አርባ ምንጭ እንቁ ልጇን አጣለች። መላው ከተማም በሀዘን ተውጧል። ታዋቂው ቲክቶከር ወጣት አቤኔዘር መሞቱ ተረጋገጠ። ከቅርብ ጊዜ ወዲህ ታዋቂና ሚዲያ ላይ ተጽዕኖ ፈጣሪ ግለሰቦች ምክንያቱ ባልታወቀ መልኩ እየሞቱ ይገኛሉ። እርግጥ ነው ሰው ሆኖ ሞትን ሳይቀምስ የሚቀር የለም። ቢሆንም እንደ አቤኔዘር አይነት ብዙ ተስፋ የተጣለባቸው እንቡጥ አበባዎች ገና በለጋ እድሜያቸው ሲቀጩ ማየት በጣም ልብን ይሰብራል። በሶሻል ሚዲያ በዋናነት በቲክቶክ ስለ ፍቅር በማውራትና በማስተማር ፍቅርን በመዝራት የሚታወቀው ወጣት አቤኔዘር ገና በመሮጫው እድሜ መቀጨቱ ብዙዎችን አስደንግጧል። ወጣት አቤኔዘር በፍቅር ንግርቱና አስተማሪ የፍቅር ስራዎቹ በቲክቶክ ከግማሽ ሚሊዮን በላይ ተከታዮችን አፍርቷል። ወጣቱ በተለያየ ጊዜ ወጣቶችን በመምከር ጠቃሚ ትምህርቶችን በተከታታይ በመልቀቁ ይታወቃል። ታዲያ ይህ ፍቅር የሆነ ወጣት ለጥቂት ቀናት መታመሙና በሰዓቱ የሕክምና እርዳታ አግኝቶም በጥሩ ጤንነት ላይ እንደሚገኝ ተናግሮ ነበር። በሁለት ቀናት ልዩነት ደግሞ መሞቱ ዜና መሰማቱ የብዙዎችን ልብ ሰብሯል። የሞተበት ምክንያትም እስካሁን ባይታወቅም ተጨማሪ ምርመራዎች እየተደረጉ ይገኛሉ። በቀጣይ ተጨማሪ መረጃዎችን እናቀርብላችኋለን። ታዲያ እናንተም ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝናችሁ ለወጣቱ ቤተሰቦችና ለአርባ ምንጭ ከተማ መጽናናትን እየተመኝን በዚሁ አበቃን። ፍቅረኛ ካለሽ ፍቅረኛሽን መጠየቅ ያለብሽ ጥያቄዎች። ይህንን ቪዲዮ ከዚህ በፊት ሰርቼዋለሁ። ብዙ ሰው ስላላየው እንደገና ለመስራት ተገደድኩኝ። እነዚህን ጥያቄዎችን ፍቅረኛሽን ጠይቂው። ምን አይነት ዘፈን ይመችሃል? ምን ትወዳለህ? የት እንሂድ? የሚል የጅል ጥያቄ መጠየቅሽን ተይና እነዚህን በሰል ያሉ ለፍቅራችሁም ላንቺም የሚጠቅሙሽን እነዚህን የፍቅር ጥያቄዎችን ጠይቂው። አንደኛና የመጀመሪያው ከኔ የምትወደው ነገር ምንድነው? ማለትም ምን ስሰራ ደስ ይልሃል? ምን ስሰራ ነው የምትወደው ብለሽ ጠይቂው። ይህን ጥያቄ መጠየቅሽ ለምን ይጠቅምሻል? አንድ ሰው የሚወደውን ነገር የምታውቂ ከሆነ በቻልሽው አቅም እዛ ነገር ላይ ትኩረት አድርገሽ ለምታፈቅሪውም ሆነ ለምትወጂው ሰው ደስታ እንድትፈጥሪ ያግዝሻል። አንቺ የሚወደውን ነገር ጠይቂው። ይህን ብሎ የጠቀሰልሽ ነገር ላይ ጎበዙኝ። ሁለተኛ የማይደገም ጥያቄ ነው። ደግመሽ ይህን ጥያቄ ፍቅራችሁ ውስጥ እንዳትጠይቂው። ከፍቅረኛ ጋር ከቀድሞ ፍቅረኛ ጋር በምን ምክንያት ነው የተለያየኸው? ይህንን ጥያቄ ስትጠይቂው መልሱን ጆሮ ሰጥሽ አዳምጪው። አብዛኛው ጊዜ ላይመልስልሽ ይችላል። ስለዛ ማውራት አልፈልግም ወይንም ይህ ጥያቄ ይለፈኝ አይነት መልሶችን ሊመልስልሽ ይችላል። ግን በቻልሽው አቅም ለዛሬ ብቻ እችን ብቻ የዛሬ መልስልኝ ድጋሚ አልጠይቅህም ብለሽ በቻልሽው አቅም እንዲመልስልሽ አድርጊ። ያኔ በዚህ ምክንያት ነው እንደዚህ አድርጋ እንደዚህ ተፈጥሮ በዚህ ምክንያት ብሎ የሚጠቅስልሽን ነገር ያንን ነገር ላይ ጠንቃቃ ሁኚ። ሶስተኛ አንደኛ ላይ ያለው ጥያቄ ተቃራኒ ማለት ነው። ከኔ የምትወደው ነገር ምንድነው ብለሽዋል አይደል? አሁን ደግሞ ከኔ የምጠላው ነገር ምንድነው? ምን ሳደርግ ነው ምደብር? ምን ሳደርግ ነው ማናድ? ምን ሳደርግ ነው ደስ ማይል ብለሽ ጠይቂው። ይሄን ስታረጊ ይሄን ስትሰሪ እንደዚህ ስትሆኚ ብሎ የሚመልስልሽን ነገር ከማድረግ ተቆጠቢ። በቻልሽው አቅም በቃ አታርጊው። ያንን ነገር ደስ የማያሰኘውን ነገር አታርጊው። ያ ሁለተኛ ላይ ካለውም ጋር ተመሳሳይ ነው። የሚያስጠላውንም የማይወደውን ነገር አታርጊ። አራተኛ ምን ያክል ታምነኛለህ? ይሄ ጥያቄ ባይዘው በጣም ፍቅራችሁ ውስጥ ዋጋ አለው። በጣም ነው ማምነሽ በዚህ ደረጃ ይሄን ያክል አምንሻለሁ በዚህ ልክ ብሎ የሚነግርሽ ከሆነ ማለትም አንቺ ላይ ያለው እምነት ከፍ እያለ ከሆነ ያንን እምነት በፍጹም ካንቺ እንዳያጣ በቻልሽው አቅም ታማኝ ሁኚ። በቻልሽው አቅም ለዚህ የፍቅር ግንኙነት አመኔታሽን አሳይ። ላንቺ ያለው እምነት ላይ ጥርጣሬ ካለው ያንን ጥርጣሬዎች ክሊር በማድረግ ውስጡ ያለውን የእምነት ደረጃ ዝቅ ካለበት ከፍ ለማድረግ በቻልሽው አቅም ሞክሪ። የሆነ ሰው ጋር ያለንን እምነት መጨመርን መቀነስ የምንችለው እኛ ራሳችን እንዴት እንደሆነ ቀጣይ ቪዲዮ ሰራለታለሁ። የዚህን ቪዲዮ ላይክ እና ኮሜንት አይጭ። አምስተኛ ምን ባጠፋ ነው ይቅር ማትለኝ? ማለት ምን ብሰራ ነው አንተ ጋር ምህረት የማያሰጠኝ ጥፋት ምንድነው ብለሽ ጠይቂው።
ይሄ ጥያቄ በጣም ወሳኝ ነው። ከዛ ነገር በጣም እንድትጠነቀቅ ያግዝሻል። ከላይ ካልኳቸው ከአንዳንድ ነጥቦች ጋር በጣም ተመሳሳይነት አለው። 6ኛ ምን አይነት ሴት እንደሆነልህ ትፈልጋለህ? በእርግጥ አሁን ላይ ያለሽውን ማንነትሽን ይወደዋል። ለዛም ነው ፍቅረኛው ያደረገሽ። ማለት አንቺ ሁሉን አሟልተሻል ማለት አይደለም። የሆነ እንትን ብታደርጊ፣ እንደዚች አይነት ሴት ብትሆኚ፣ እንደዚህ አይነት ባህሪዎችን ብታስወግጂ፣ እነዚህ ነገሮችን ብታስተካኪ ብሎሽ ጭንቅላቱ ውስጥ የቀረጻትን እንድትሆኝለት የሚፈልጋትን ሴት ይነግርሻል። እንደዛ ብሎ ከነገረሽ ደግሞ አንቺን ባለሽ አቅም እሷን ሴት ለመሆን ታገይ። ማንነትሽን ጣይ እያልኩ አይደለም። የምናፈቅረው የሚያፈቅረን ሰው የሚፈልገውን ሰው መሆን ደግሞ ራስን መቀየር ወይንም ማንነትን መለወጥ ማለት አይደለም። ራስን ማሻሻል እንጂ በምናፈቅረውና በምንፈልገው ሰው ይበልጡኑ ለመፈቀርና ለመወደድ እችን ሴቱኝ ይሄኔን አስተካኪ ካለች ጀስት ፊክስ አስተካኪ። 7ኛ ስለ ወደፊታችን ምን ታስባለህ? የት መኖር ታስባለህ? ስንት ልጆች መውለድ ትፈልጋለህ? እኔ ምን እንድሰራ ትፈልጋለህ? ነገር ላይ ይህን ጥያቄ መጠየቅሽ ስለ ነጋችሁ ምን ያክል ፕሮሰስ ያደርጋል የሚለውን በደንብ ያሳያል። ወንድ ልጅ እዚህ ጥያቄ ላይ በደንብ እያብራራ እዚህ ሀገር እንደዚህ ልጆች መውለድ እፈልጋለሁ ከአንቺ ጋር በእንደዚህ አይነት ሁኔታ እያለ ከሆነ በደንብ እንዳፈቀረሽና የወደፊት ህይወቱን ከአንቺ ጋር መኖር እንደሚፈልግ ሌላኛው ማሳያ ነው። እና ይህን ጥያቄ ጠይቁ። ስለ ወደፊታችን ምን ታስባለህ? 8ኛ ነገ ላይ ምን አይነት አባትና ባል መሆን ነው የምትፈልገው ብለሽ ጠይቂው። ማለት ባል ከሆነ ምን አይነት ባል፣ አባት ሲሆን ደግሞ ምን አይነት አባት። ይህን ጥያቄ ጠይቀሽው የሚመልስልሽን መልስ በደንብ አዳምጩ። በደንብ የአብዛኞቹ ወንዶች ሀሳብ በዚህ ጥያቄ ዙሪያ የተለያየ ነው። የሚሰጠው መልስ ጀስት እንክብካቤ ላይ፣ ፍቅር መስጠት ላይ፣ ጊዜ መስጠት ላይ በደንብ ትኩረት እያደረገ ከሆነ ያ ትክክለኛ ለነገ ህይወት የሚሆን ወንድ ነው። አጥጋቢ መልስ የማይሰጥ ከሆነ ከዚህ ጥያቄ የሚሸሽ አይነት ወንድ ከሆነ ኃላፊነት የማይሰማው ያን ያክል ዋጋ የማይሰጠው አይነት ወንድ ነው። እናም በእነዚህ ጥያቄዎች ፍቅርሽን መፈተሽ፣ የወደፊት ህይወትሽን መገምገም፣ ፍቅረኛሽ ጭንቅላቱ ውስጥ ምን አይነት ሴት መሆን እንዳለብሽ በደንብ አድርገሽ መቅረጽ ትችያለሽ። እዚህ ድረስ ስላዳመጣችሁኝ በደንብ አመሰግናለሁ። በዚህ አጋጣሚ የሚለቃቸው ቪዲዮዎች በደንብ እየታዩልኝ አይደለም፣ ኮፒ ሊንክ አድርጉልኝ። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ።